በሩሲያ ዩክሬን ጦርነት አሁንም ጥቃቶች እንደቀጠሉ ናቸው። ሆኖም ግን ከሌሎች ጊዜያት አንጻር መቀዛቀዝን አሳይቷል። ትላንት ምሽት ሩሲያ በአንድ ጀንበር በዩክሬን የጋዝ ተቋማት ላይ ከፍተኛ ጥቃትን አድርሳለች ሲል ናፍቶጋዝ አስታውቋል። ናፍቶጋዝ በዩክሬን መንግስት ስር ያለ የመንግስት ኩባንያ ነው። የነዳጅ ፍለጋና ቁፋሮ፣ ማጓጓዝ፣ የተፈጥሮ ጋዝና ድፍድፍ ዘይት ማጣራትና አቅርቦትን ያከናውናል። ኩባንያው ባለፉት 7 ቀናት ውስጥ ሩሲያ በጋዝ መሰረተ ልማቷ ላይ 3 ትላልቅ ጥቃቶችን እንደፈጸመች ተናግረዋል። ከጥቃቶች መጠናከር ጋር ተያይዞ በዩክሬን ውስጥ ያሉ የአካባቢው ባለስልጣናት በሩሲያ ከፍተኛ ጥቃት ከደረሰበት ኩፒያንስክ አካባቢ ለቀው እንዲወጡ አዘዋል። በክልሉ ያለው የደህንነት ስጋት እየተባባሰ መምጣቱን በመጥቀስ ነው ባለስልጣናቱ ትዕዛዙን ያስተላለፉት። የሰሜን ምስራቅ ካርኪቭ ክልል አስተዳዳሪ ኦሌቭ ሲኒሆቮ በአጠቃላይ 601 ልጆች ያሏቸው 409 ቤተሰቦች 27 አካባቢዎችን ለቀው እንዲወጡ ተነግሯቸዋል ብለዋል። ጉዳት በደረሰበት አካባቢ ያሉ ሌላ ባለስልጣን ደግሞ የአካባቢዎቹን ቁጥር ወደ 40 ከፍ አድርገውታል። ከ3 ዓመታት ተኩል በላይ በዘለቀው ጦርነት የሩሲያ ኃይሎች ወደ ምዕራብ ማዕከላዊና ምስራቃዊ ዩክሬን ጥቃታቸውን እያጠናከሩ ነው። እንደ ቁልፍ ኢላማ በምትታሰበው የኩፒያንስክ ከተማ ላይም ጥቃት በመሰንዘር እየተቃረቡ ይገኛል ነው የተባለው። ከተማዋ ጦርነቱ በተጀመረ የመጀመሪያዎቹ ሳምንታት ውስጥ በሩሲያ ኃይሎች ተይዛ የነበረ ቢሆንም የኪየቭ ኃይሎች መልሰው ተቆጣጥረዋታል። ፕሬዚዳንት ቮሎዲሚር ዜሌንስኪም ባለፈው ሳምንት የዩክሬን ኃይሎች ኩፒያንስክን ጨምሮ ቁልፍ ግንባር አካባቢዎችን እየጠበቁ መሆናቸውን ተናግረው ነበር። የሩሲያ ሰው አልባ አውሮፕላኖች በአየር ክልሏ መታየታቸውን አስመልክታ ቅሬታ ስታሰማ የሰነበተችው ፖላንድ ደግሞ ሩሲያ ጥቃት ልታደርስብኝ ትችላለች የሚል ስጋቷ አይሏል። የሀገሪቱ የውጭ ጉዳይ ሚኒስቴር ራዶስላው ሲኮርስኪ ለሩሲያ ጥልቅ ጥቃት መዘጋጀት እንደሚገባ ተናግረዋል። ሲኮርስኪ አውሮፓ ለሩሲያ ጥቃት ዝግጁ መሆን አለበት ብለዋል። በምስራቅ አቅጣጫ እንደ የድሮን ግድግዳ ያሉ መከላከያዎችን አለመገንባት ኃላፊነት የጎደለው ጉዳይ ነው ሲሉም ተናግረዋል። በእንግሊዝ ፓርላማ ውስጥ ደግሞ በዚህ ቀን የጸረ ድሮንና ሰው አልባ አውሮፕላኖችን አቅም አለመገንባት ኃላፊነት የጎደለው ውሳኔ ነው የሚሉ አስተያየቶችም ተደምጠዋል። ሲኮርስኪ ይህንን ያሉት በለንደን በዩክሬን የወደቀውን የኢራን ሻሂድ 136 ሰው አልባ አውሮፕላንን ይፋ ለማድረግ በተዘጋጀው መርሃ ግብር ላይ በተገኙበት ወቅት ነው። ሲኮርስኪ የአውሮፓ ሀገራት ለዩክሬን የሚያደርጉትን ድጋፍ እንዲያስቀጥሉ አሳስበዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሩሲያ መሰረተ ልማት ላይ የሚሰነዘረውን ጥቃት ለማጠናከር የረዥም ርቀት ቶማሃዋክ ሚሳይሎችን ለሀገሪቱ ያዘጋጃሉ የሚል እምነት እንዳላቸውም ተናግረዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ቀደም ሲል ሀገራቸው የኔቶ አባል ሀገራትን ኢላማ አድርጋለች የሚለውን ወቀሳ የማይረባ በማለት ውድቅ አድርገውታል። ሁሉም ግን ሀገራቱ ስጋታቸው እንደቀጠለ ነው። ከዚሁ ጋር በተያያዘ በቅርብ ወራት ውስጥ የጦር መሳሪያዎችን ድጋፍ በከፍተኛ ደረጃ እየቀነሰ በመምጣቱ የኔቶ መከላከያ ሚኒስቴሮች ለዩክሬን ተጨማሪ ወታደራዊ ድጋፍ ለማድረግ በሚችሉበት ሁኔታ ላይ ለመነጋገር ይገናኛሉ። ሚኒስትሮቹ በአውሮፕላኖቻቸውና በሌሎች መሳሪያዎች አጠቃቀም ላይ ገደቦችን እንዲያነሱ የኔቶ አዛዥ ባቀረቡት ጥሪ ከሩሲያ ቤላሩስና ዩክሬን ጋር ያለውን የህብረቱን ምስራቃዊ ድንበር የበለጠ ውጤታማ በሆነ መንገድ ለመከላከል ይነጋገራሉም ተብሎ ይጠበቃል። በሌላ በኩል የሩሲያው ቭላዲሚር ፑቲን ታማኝ አጋር የሆኑት የቤላሩሱ መሪ አሌክሳንደር ሉካሼንኮ አሜሪካ የቶማሃዋክ ሚሳይሎችን ለዩክሬን ከሰጠች ጦርነቱ ወደ ኒኩለር ጦርነት ሊያመራ እንደሚችል አስጠንቅቀዋል። ትራምፕ ለኪየቭ የሩሲያን ግዛት ጠለቅ ያለ ቦታ እንድትመታ የሚያስችል የቶማሃዋክ ሚሳይሎችን ለመስጠት እያጤነበት እንደሆነ መነገሩ የሚታወስ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ደግሞ ትራምፕ ለዩክሬን የቶማሃዋክ ሚሳይሎችን ለማቅረብ ማቀዳቸውን መግለጻቸውን ሞስኮ ጦርነቱን ወደ አደገኛ ደረጃ እንደተሸጋገረ እንደምትቆጥረው ግልጽ አድርገዋል። ክሬምሊን የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጋዛ የተኩስ አቁም ስምምነት ከደረሱ በኋላ በዩክሬን ያለውን ጦርነት ለማስቆም የሰላም ስምምነት ላይ እንዲያተኩሩ ፍላጎት እንዳላቸው አስታውቋል። በእስራኤልና በሐማስ መካከል ስምምነት ካደረጉ በኋላ በእስራኤል ምክር ቤት ንግግር ያደረጉት ትራምፕ ከኢራን ጋር በኒኩለር መርሃ ግብሯ ላይ ስምምነት ላይ ለመድረስ እንደሚፈልጉ ገልጸዋል። ሆኖም ግን በመጀመሪያ በዩክሬን ያለውን ጦርነት ለማስቆም ጥረት እንደሚያደርጉ ተናግረዋል። ትራምፕ ከዚህ ቀደም ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር የተነጋገሩትን ልዩ መልእክተኛ ስቲቭ ዊትኮፍን መጀመሪያ የሩሲያ ጉዳይ ማጠናቀቅ አለብን፣ ያንን ማድረግ አለብን፣ ካላስቸገርኩ ስቲቭ መጀመሪያ ሩሲያ ላይ እናተኩር ሲሉ ትዕዛዝ አዘል ቃል ተናግረዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ ለሰላም ድርድር ክፍት ሆና ቆይታለች ብለዋል። ፔስኮቭ ስለ ትራምፕ አስተያየት ሲጠየቁ እንዲህ ያሉ ዓላማዎችን በደስታ እንቀበላለን በማለት ተናግረዋል። ከዊትኮፍ ጋር ቀደም ብለን እንዲያውቁ አድርገነዋል። ውጤታማ ነው። በመካከለኛው ምስራቅ ውጤታማነቱን አሁን አረጋግጧል። እናም በዩክሬን እየተካሄደ ላለው ስራ የበኩሉን አስተዋጽኦ ማበርከቱን እንደሚቀጥል ተስፋ እናደርጋለን ብለዋል ፔስኮቭ። ሩሲያ ዩክሬን ለስምምነቱ ሊሆኑ የሚችሉ ጉዳዮችን ከግምት ውስጥ የሚያስገቡ የስራ ቡድኖችን የማቋቋም ሀሳብ ላይ ጥሩ ውጤት አላስገኘችም ስትል ትወቅሳለች። ዩክሬን በበኩሏ ሞስኮ ለስምምነቱ ቁርጠኛ እንዳልሆነችና የምታስቀምጣቸው ቅድመ ሁኔታዎችን በማንሳት ትወቅሳለች። ሁለቱ ሀገራት ከዚህ ቀደም ላለመስማማታቸው እንደ ምክንያት የሚነሳው ጉዳይ በሁለቱም በኩል የሚቀርቡት ቅድመ ሁኔታዎች ናቸው። ላብነትም ሩሲያ የያዘ
የያዘቻቸውን ግዛቶች ይዛ መቀጠል ትፈልጋለች። በተጨማሪም የዩክሬንን የኔቶ አባልነት አትደግፍም። ዩክሬን በአንጻሩ ግዛቶቿ እንዲመለሱ ትፈልጋለች። ኔቶን መቀላቀልም በተመሳሳይ የምትፈልገው ጉዳይ ነው። ዲሚትሪ ፔስኮቭም የአሜሪካ ተጽዕኖና የትራምፕ ልዑክ ዲፕሎማሲያዊ ችሎታ የዩክሬን ወገን የበለጠ ንቁና በሰላማዊ ሂደት ውስጥ ለመሳተፍ የበለጠ ፈቃደኛ እንዲሆን እንደሚያበረታታው ተስፋ እናደርጋለን ብለዋል። በሌላ በኩል የቻይና አየር መንገዶች የትራምፕ በሩሲያ አየር ክልል ውስጥ ወደ አሜሪካ የሚያደርጉትን በረራ ለማገድ ማቀዳቸውን ተቃውመዋል። ባለፈው ሳምንት የአሜሪካ የትራንስፖርት ዲፓርትመንት የቻይና አየር መንገዶች ወደ አሜሪካ በሚሄዱና በሚመጡበት መስመሮች በሩሲያ የአየር ክልል ላይ እንዳይበሩ የሚከለክል ሀሳብ አቅርቦ ነበር። የቻይና ዋና ዋና አየር መንገዶች የትራምፕ አስተዳደር ውሳኔ የበረራ ሰዓቶችን እንደሚጨምር፣ የአየር ዋጋን ከፍ እንደሚያደርግና አንዳንድ መስመሮችን እንደሚያስተጓጉል በመግለጽ በሩሲያ የአየር ክልል ላይ ቢደረጉ የአሜሪካ በረራዎች እንዳይበሩ የሚከለክለውን እቅድ ተግባራዊ እንዳይደረግ አሳስበዋል። ከቻይና 6 የአየር መንገዶች መካከል የሆነው ቻይና ኢስተርን በላከው ደብዳቤ እርምጃው የበረራ ሰዓቱ ከ2 እስከ 3 ሰዓት እንደሚያራዝም፣ የግንኙነቶች መቋረጥን በከፍተኛ ሁኔታ እንደሚጨምርና የነዳጅ ፍጆታን እንደሚያሳድግ ገልጿል። በተመሳሳይ ኤር ቻይናና ቻይና ሳውዘርን ውሳኔው በአሜሪካና በቻይና ውስጥ ከፍተኛ ቁጥር ያላቸው ተሳፋሪዎች ላይ አሉታዊ ተጽዕኖ እንደሚያሳድር ተናግረዋል። የሩሲያና ዩክሬን ጦርነት ከተጀመረ በኋላ ዋሽንግተን የሩሲያ በረራዎችን በአየር ክልሏ ስለከለከለች የአሜሪካ አየር መንገዶችና ሌሎች በርካታ የውጭ ሀገር አየር መንገዶች በአየር ክልሏ ላይ እንዳይበሩ ሩሲያ ከልክላለች። ይሁን እንጂ የቻይና አየር መንገዶች አልተከለከሉም። ይህንንም ተጠቅመው የገበያ ድርሻቸውን ለመጨመር ሲወዳደሩ ቆይተዋል። ከሩሲያ ጋር ያለውን ጦርነት ረፍት የነሳቸው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የኦዴሳን ከንቲባ ዜግነት ሰርዘዋል። ለመሰረዙ ምክንያት ደግሞ የሩሲያ ፓስፖርት አላቸው በሚል ነው። የ60 ዓመቱ ሄናዲ ትሩክሃኖቭ የሩሲያ ፓስፖርት እንደሌላቸው በመካድ ጉዳዩን ወደ ፍርድ ቤት እንደሚወስዱ ተናግረው ከንቲባ ሆነው መቆየታቸውንም አረጋግጠዋል። በሀገሪቱ ሕግ መሰረት የዩክሬን ባለስልጣናት ጥምር ዜግነት እንዳይኖራቸው ተከልክለዋል። ዜሌንስኪ በምሽት ንግግራቸው ላይ ከተማዋን የሚያስተዳድር አዲስ ወታደራዊ አስተዳደር የሚመራ ሰው በቅርቡ እንደሚሾሙ ተናግረዋል። ይህም ትሩክሃኖቭን ለመተካት እየተንቀሳቀሱ መሆኑን ግልጽ አድርጓል። በኦዴሳ ውስጥ በጣም ብዙ የደህንነት ጉዳዮች ለረዥም ጊዜ ሳይፈቱ ቆይተዋልም ብለዋል። ባለፈው ወር ለ10 ሰዎች ሞት ምክንያት ከሆነው የጎርፍ አደጋ ነዋሪዎችን ለመከላከል በቂ ጥረት ባለማድረጋቸው የኦዴሳን የአካባቢው መሪዎችን በመወንጀል የሰጡትን አስተያየትም ደግመውታል። የዩክሬን የሀገር ውስጥ የደህንነት ኤጀንሲ በሰጠው መግለጫ ትሩክሃኖቭ ህጋዊ የሆነ የሩሲያ ፓስፖርት እንዳላቸው የሚያሳይ ማስረጃ አለ ብሏል። የትሩክሃኖቭ ስምና ፊት ያለበት ፎቶ ኮፒ የተደረገ የሩሲያ ፓስፖርት ገጽ የሚያሳይ ምስል በቴሌግራሙ ላይ አውጥቷል። ትሩክሃኖቭ በቪዲዮ መልእክታቸው ላይ የዩክሬን ዜግነቴን የተወሰነብኝን ውሳኔ በጠቅላይ ፍርድ ቤት ይግባኝ ጠይቃለሁ፣ ይህ በቂ ካልሆነ ወደ አውሮፓ የሰብአዊ መብት ፍርድ ቤት ይግባኝ እላለሁ ብለዋል። ጉዳዩን የሚያውቅ ምንጭ ዜሌንስኪ የሌሎች 2 ሰዎችን ዜግነትም እንደሰረዙ ተነግሯል። በዩክሬን ህገ መንግስት ፕሬዝዳንቱ የሰዎቹን ዜግነታቸውን የመንጠቅ ስልጣን አላቸው። የኦዴሳ የተቃዋሚ ህግ አውጪ ኦሌክሲ ሆንቻሬኮ ትሩክሃኖቭ የሚመልሱላቸው ብዙ ጥያቄዎች ነበሩት፣ ነገር ግን የዜግነታቸውን መነጠቅ አውግዘዋል። ላለፉት 3 ዓመታት የዘለቀው ጦርነት 4ኛ ዓመቱን ሊደፍን ጥቂት ወራት ይቀሩታል። አሁንም ግን ጥቃቶች በሁለቱም በኩል እንደቀጠሉ ናቸው። የሚቀመጡት ቅድመ ሁኔታዎች ስምምነቱን አስቸጋሪ አድርገውታል። የአውሮፓ ሀገራት እንቅስቃሴም ነገሩን እንዳያካርረው ያሰጋል። ፑቲን እንዳሉት ሀገራቱ የሀገር ውስጥ ችግሮቻቸውን በዚህ ለመሸፈን እየሞከሩ ነው፣ ጦርነቱ እንዳይፈታም ከምክንያቶቹ መካከል ናቸው ብለው ነበር። በተጨማሪነት የትራምፕ ለዩክሬን የጦር መሳሪያ ድጋፍ ለማድረግ የሚሰጡት ውሳኔ ከፍተኛ ተጽዕኖ እንደሚኖረውም ይጠበቃል። ስጋት ውስጥ የገቡት የኔቶ አባል ሀገራት እንቅስቃሴያቸውን እያጠናከሩ ይገኛሉ። ላብነትም የዩናይትድ ኪንግደም ጄቶች እስከ ዓመቱ መጨረሻ ድረስ በፖላንድ በረራቸውን ይቀጥላሉ ተብሏል። የብሪታንያ መከላከያ ጸሐፊ ጆን ሄሊ እንደተናገሩት የሀገራቸው ጄቶች እስከ ዓመቱ መጨረሻ ድረስ በፖላንድ እንደሚቆዩ አረጋግጠዋል።